ሰላም ቤተሰብ እንዴት ዋላችሁ? ትናንትና ትንሽ የሆነ ነገር ለመናገር ስለፈለኩ ነው። ትናንትና ማንቸስተር ዩናይትድ ከኤቨርተን ጋር በነበረው ጨዋታ 1-0 ተሸንፏል እና ደጋፊዎች በተለይ ከማንቸስተር ዩናይትድ ደጋፊዎች ያላችሁ ሌሎቹ ትንሽ ይሆናል አይደል? እኔ የማንም የማንቸስተር ዩናይትድ ደጋፊ አይደለሁም፣ ግን አንድ ነገር ለማለት ስለፈለኩ ነው። ይሆናል አለ አይደል? ለመብጠልጠል ምናምን ነገር የምንሯሯጥ ደጋፊዎች ያለን። እውነት ለመናገር ማንቸስተር ዩናይትድ የተጫወተው ጨዋታ ልክ ነው ብዬ አላምንም። በእኔ ዘንድ ምንም አልቀበለው። ምክንያቱም ኤቨርተን ገና በ13ኛው ደቂቃ በቀይ ወጥቶበት ከሜዳ ውጭ ሄዱ ማንቸስተር ሜዳ 1-0 አሸንፎ መውጣቱ እንደውም የበለጠ ሊደነቅ የሚገባው ኤቨርተን ነው። ማንቸስተር ዩናይትድ በዚህ ማንቸስተር ዩናይትድ ክለቡ የማንቸስተር ዩናይትድ ደጋፊዎች ልትበሳጩ የሚገባው በዚህ በትናንትናው ጨዋታ ብቻ ነው። ከዛ ውጭ ግን ዩናይትድን ለማብጠልጠል የሚሞከረው ነገር እኔ አንዳንዴ የሆነ ትንሽ ከደጋፊነት ስሜት ወጥተን ስናየው ይመስለኛል። እኔ እንደሚታይ ከሆነ ማንቸስተር ዩናይትድ እንዲጠለጠል የሚያደርገው የቀደመ ታሪኩ ትልቅነቱ። ማንቸስተር ዩናይትድ እንደሚታወቀው በማንቸስተር ከተማ ትልቁና እያሉ የቀድሞ ገና ነው ትልቅ ክለብ ስለነበረ ከዛ አንጻር ትልቅ ሆነ ዝቅ ስትል በቃ ሁሉም ሰው አንተ ላይ ነው ጫና የሚያደርገው፣ ያብጠለጥላል። እና ለዛ ይመስለኛል እንደውም መብጠልጠል ካለበት ሊቨርፑል ነው በዚህ ሰዓት ሊጮህበት ሊጠለጠል የሚገባው። ለምን ካላችሁኝ ሊቨርፑል ከማንቸስተር ዩናይትድ በተሻለ መልኩ በዚህ የክረምት ዝውውር ከ400 ሚሊዮን ፓውንድ በላይ 450 ሚሊዮን ፓውንድ ወጪ አውጥቶ የሚገራርሙ ተጫዋቾችን አስፈርሟል። እንደዛ ሆኖ ግን ምንም ውጤት አላመጣም፣ እየታየ ነው። በዚህ ሲዝን በአዲሱ ሲዝን ዩናይትድ ከተሸነፈው በላይ ሊቨርፑል ተሸንፏል። ስንት ጊዜ እንደተሸነፈ ሁላችንም የምናውቀው ነው። የደረጃ ሰንጠረዣቸውን ብናየው አሁን ያሉበትን የደረጃ ሰንጠረዥ ብናየው ዩናይትድ እና ሊቨርፑልን ያን ሁሉ ተጫዋች አስፈርሞ ሊቨርፑል ከማንቸስተር ዩናይትድ በታች መሆኑን በደንብ እየተመለከትን ያለ አይመስለኝም። ምናልባት የሊቨርፑል ደጋፊዎች በዚህ ልትበሳጩ ትችሉ ይሆናል፣ ግን እውነታው መቀበል አለባችሁ። ማለት አሁን ይሄ በስሜት ለመናገር ፈልጌ ሳይሆን ትክክለኛው ይሄን አምናችሁ መቀበል አለባችሁ። ምናልባት ሊቨርፑልን ሊስተካከል ይችላል፣ አሁን ገና ነው። ግን በዛ ልክ ሊጮህበት ከተፈለገ እንደውም ሊቨርፑል ነው ሊጮህበት የሚችለው ለማለት ፈልጌ ነው። ዩናይትድም ያው ዩናይትድ ነው። አሁን ያለው አቋም የቀደሙን የድሮውን ዩናይትድ የሚገልጽ አይደለም። በቃ ገና ነው፣ እንደዛ ብለን ነው የምናስበው። ግን ትናንትና በሜዳ ያደረገው ጨዋታ የሚያስቆጭ ነው። ለእኔ በጣም የሚያስቆጭ ነበር። ምንም እንኳን ደካማ ቢሆን፣ ምንም እንኳን የቀደመው ዩናይትድ ማንቸስተር ዩናይትድ ባይሆንም እንኳን ራሱ ኤቨርተን በሜዳው አስተናግዶ በቀይ ወጥቶለት ሙሉ 90 ደቂቃ ተጫውቶ በደጋፊው ፊት እንደዚህ 1-0 መሸነፉ ይሄ ደጋፊዎችን ሊያበሳጭ ይችላል ብዬ አምናለሁ። በዛዎች ሌሎች ደጋፊዎች የሆነ ዝም ብሎ እንደው ለዚህ ለመበሻሸቅ የሚደረጉ ነገር አለ። እሱ እንግዲህ ምንም ማድረግ አይችልም። ግን ከዛ አይነት ስሜት ብንወጣ የተሻለው ነው ብዬ አስባለሁ። በተረፈ ሼር ኮፒ አድርጉ። አመሰግናለሁ ቤተሰብ።